الحمد لله رب العالمين. لقد من الله على المؤمنين إذ بعث فيهم رسولا من أنفسهم يتلو عليهم آياته ويزكيهم ويعلمهم الكتاب والحكمة وإن كانوا من قبل لفي ضلال مبين. والصلاة والسلام على المبعوث رحمة للعالمين وحجة الله على الخلق أجمعين، وعلى آله وصحبه الذين آمنوا به وعزروه ونسروه واتبعوا النور الذي أنزل معه، أولئك هم المفلحون. أما بعد، فسلام الله عليكم ورحمته وبركاته. بربيع الأول በአንድ ቀን ውስጥ ወደዚች ምድር ሁለት ፀሐይ ፈነጠቁ። አንደኛዋ የምድሪቱ ፀሐይ ጧት ወጣ ማታ የምትጠልቀው፣ ሁለተኛው የሁለቱም ዓለም ፀሐይ መቼም የማይጠልቁት ረሱሉል ሁዳ ሰለላሁ ዐለይሂ ወሰለም። እኒህ ነቢይ ወደዚህ ወር አላህ እንዲመጡ የፈቀደበት ወር ነው። አንድ ሙእሚን ከነቢዩ ዐለይሂ ሰላቱ ወሰላም ጋር ተያይዞ በሁለት ክንፍ ይበራል። ጀናሒል ሑቢ ወልኢትባዕ። አንደኛው እሳቸውን የመውደድ ውስጡ የመሰነቅ የመናፈቅ፣ አብሯቸው ጀነት እንዲሆን የመጓጓት፣ ሱናቸውን የመከተል፣ ስያሜያቸውን የመውደድ ፍቅር የሚባል ክንፍ አለ። ሁለተኛው ክንፍ ፈለጋቸውን የመከተል፣ ትእዛዛቸውን የማክበር፣ መንገዳቸው ላይ የመጽናት፣ አስተምህሮቶቻቸውን የማስተጋባት ሁለተኛ ክንፍ አለው። አጢዑ ላህ ወአጢዑ ረሱል ወኢን ቱጢዑሁ ተህተዱ። እሱን ፈለጉን ብትከተሉ ቅናቻውን ትመራላችሁ። አጢዑ ላህ ወአጢዑ ረሱል መን ዩጢዕ ረሱለ ፈቀድ አጣዕ አላህ። መልእክተኛውን የተከተለ እሺ ያለ አላህን እሺ ከማለት ይቆጠራል። ሁለት ክንፍ አለን። ዛሬ በሱ ክንፍ እንበራለን። የመጀመሪያው እሳቸውን መውደድ፣ መናፈቅ፣ መጓጓት፣ ውስጥ መሰነቅ፣ ስማቸውን ማውሳት፣ ሶላዋት እሳቸው ላይ ማብዛት፣ ተቋሞቻችንን፣ ልጆቻችንን፣ ሽልማቶቻችንን በእሳቸው ስም መሰየም፣ መናፈቅ፣ መጓጓት፣ ሐውዳቸው ላይ ለመጠጣት መናፈቅ ሑብ የምንለዋል። ውስጥ ምን ሰንቀዋል፣ ምን ቋጥረዋል። ሁለተኛው ክንፋችን ፈለጋቸውን መከተል፣ ሱናቸውን ሕያው ማድረግ፣ ባዘዙ ላይ መጽናት፣ በመንገዱ ላይ ኑረን በመንገዱ ላይ ማለፍ። ዓለይሃ ነዒሽ ወዓለይሃ ነልቀ አላህ ሱብሓነሁ ወተዓላ። ሁለት ክንፍ አለን። ለመብረር ዝግጁ ናችሁ? የመጀመሪያው ክንፍ ሙሐባቸው። ነቢዩ እንወዳለን? ነቢዩ እንወዳለን እንዴ? ማይወዳለን እንዴ? ሙእሚን ሆኖ አላሁመ ሰሊ ወሰልም ዓላ ነቢይና ሙሐመድ። ግን አንድ ነገር ልንገራችሁ፣ እኛ ለነቢዩ ያለን ሑብ ተደምሮ የኡማው አንድ ሚዛን ቢቀመጥ ነቢዩ ዐለይሂ ሰላቱ ወሰላም ለኡማቸው ያላቸው ፍቅር፣ ውዴታ አንድ ሚዛን ላይ ቢቀመጥ የእሳቸው ሚዛን ይደፋል። አንስተካከላቸው። አዎን ወዳለን፣ ለወደፊትም ይመጣሉ እኔን ለማየት ልጆቻቸውን ንብረቶቻቸውን መሰዋት የሚፈልጉ ትውልድ ይመጣሉ ተብለናል። ግን ሚዛን ላይ ቢቀመጥ እሳቸው ለኛ ያላቸውን ሑብ አይስተካከል። አንድ ሁለት እማኝ ልጥቀስላችኋ። እናታችን አይሻ ትንገረን፣ ለማ ረአይቱ ሚን ረሱሊላሂ ጢበ ነፍሲን። አንዴ እኮ ከነቢዩ ፊታቸው ፍክት ብሎ ደስ ብሏቸው ሳይ ቀጨም ማረኳቸውና ዱዓ አርግልኝ አልኳቸው። ነቢዩም ዐለይሂ ሰላቱ ወሰላም አንድ ዱዓ አረጉላት። አላሁመ እግፊር ሊአኢሸተ፣ አላህ ወይ አኢሻን ማራት፣ ማ ቀደመት ወአኸረት ወአሰረት ወአዕለነት አሉ። አላህ ወይ አኢሻን ያሳለፈችውን፣ የሚመጣውን፣ በግልጽ የሰራችውን፣ በድብቅ የመሰጠረችውን ማራት አሉ። የቀረ የለም አይደል?
የነብዩ እጅ ተነስቶ አይመለስም። ደስ አለኝና ትላለች እየሳኩ ግንባሬና ጭኔ ተገናኛለች። ወደቁ። በጣም ስደሰት ሳዩ አይሻ ደስ አለሽ እንደ ዱዓ ያሉኝ። አዎን አልኳቸው። ሰሂህ ሐዲስ ነው የምነግራችሁ። ከዛም ነብዩ አንድ ዜና ተናገሩ። هذه دعائي لأمتي في كل صلاة ያሉኛል። አሁን እኮ ላንቺ ያደረኩት ያስደሰተሽ ከደስታ ብዛት ግንባርሽ ጭንሽ ላይ ወደቀበት በሁሉም ሶላቴ ለኡመቶቼ ማደርገው ዱዓ ነው። اللهم صل وسلم على نبينا አቡ ዘሪን الغፋሪ እንገረን ሁለተኛ መሐባቸው የኡመታቸው አንዴ ይላል አቡ ዘር ነብዩ አለይሂ ሰላቱ ወሰለም አንድ ሙሉ ሌሊት በአንዲት የቁርአን አንቀጽ ሲያለቅሱ አደሩ። ተሐጁድ ሶላት ጀመሩ። ሱብሒ ፈጅር እስኪአዝን ድረስ ለቅሶ ላይ ናቸው። የሚቀሩት ደግሞ አንድ አንቀጽ ኢን ቱዓዚብሁም ፈኢነሁም ዒባዱክ ወኢን ተግፊር ለሁም ፈኢነከ አንተል ዐዚዙል ሐኪም። ኢን ቱዓዚብሁም አላህ ኡመቶችን ብትቀጣቸው ባሮችህ ናቸው፣ ጥፋተኛም ናቸው፣ ፍትሃዊም ነህ በመቅጣትህ ላይ። ፈኢነሁም ዒባዱክ ወኢን ተግፊር ለሁም ብትመራቸው ግን ፈኢነከ አንተል ዐዚዙል ሐኪም አሸናፊና ጥበበኛህ ነው። ማራቸው ነው ለቅሶ። ለቅሷቸው ሲበዛ አርሰለላሁ ጀብራኢል ጅብሪልን አላህ ላከው። ሰሒህ ብኑ ማጅህ ላይ ያለ ሐዲት። ጅብሪል መጣ፣ ጠይቀው ሙሐመድን ለቅሶ በዛ ምንድነው ያስለቀሰው አላቸው። ጅብሪል መጣ፣ ያ ሙሐመድ ጌታ ይጠይቀሃል፣ ለቅሶህ በዛ ምንድነው? ቃላቸው አንድ ነበር፣ ረቢ ኡመቲ ኡመቲ፣ ጌታዬ የኡመቶችን ነገር አደራ። ጅብሪል ተመለሰ፣ ለአላህ አደረሰ። አላህ እያወቀ ላከው፣ ለሙሐመድ ብለህ በለው ኢና ሰኑርዲከ ፊ ኡመቲክ፣ አይዞ መሐመድ በኡማህ ጉዳይ ነገ እናስደስተሃለን በለው አላቸው። ይህን ሙሐባ ከኛ ጋር እናወዳል። ነቢዩ ዓለይሂ ሰላቱ ወሰላም ረሱል ሰለላሁ ዐለይሂ ወሰለም ቃል አይገልጸውም። ውዴታቸው ጥልቅ ነበር። እረፍት ነሽ ነበር። እንቅልፍ የላቸው። ጭንቀታቸው ቀን እሱ ነው፣ ምሽት እሱ ነው አለይሂ ሰላቱ ወሰላም። ረሱሉ ሰለላሁ ዐለይሂ ወሰለም ሶሉ ዐላ ረሱልላህ ቃል አይገልጸውም። እኔም መመዘን አልችልም። አንዳንዴ ፍቅራቸው ሰው እንዴት በዚህ ልክ ለሰው ይኖራል? ሰው እንዴት ኡመቱ ረፍት ይነሳዋል? ሌላ አንድ ሐዲስ ልጨምርላችሁ። ከማ ፊ ሙስሊም ላይ ኡበይ ብኑ ከዕብ ይንገረን ሐዲሱን። አንዴ ይላል ኡበይ ብኑ ከዕብ የዚህ ኡማ ቁርአን አንባቢው ነው፣ የቁርአን ኤክስፐርት ነበር። ከረሱሉ አፍ ነው ቁርአንን የወሰደው። አንዴ ቁጭ አልኩ መስጂድ ውስጥ፣ አንድ ሰው መጣ ከጎኔ ቁጭ አለና ቁርአን አነበበ። የቀራው አቀራር ረሱል ካስተማሩኝ የቁርአን አቀራር ውጭ ነበር። ተገረም። ሌላ ሰው መጣ በስተግራይ ቁጭ አለ። ቁርአን ቀራ። ረሱል ሰለላሁ ዐለይሂ ወሰለም ካቀሩኝ የተለየ ነበር አቀራሩ። እንዴ ቁርአንን ማዛባታቸው ነው ብዬ ያዝኳቸውና ወደ ረሱል ወሰድኳቸው። የአላህ መልእክተኛ እነዚህ ሁለት ሰዎች የተለያየ አቀራር ይቀራሉ፣ እርስዎ ካስተማሩኝ ውጭ አልኳቸው። ከዛም ነቢዩ ዓለይሂ ሰላቱ ወሰላም ምን ሀዲህ ከፈለጋቸው ውስጥ ሳያጣሩ አይፈርዱም፣ ቅሩ አሏቸው።
ሁለቱም ቁርአን ቀሩ። ልክ ሲቀሩ ፈሐሰነ ሐለሁማ የሁለቱንም አቀራር አጸደቁ። የኔም ትክክል ነው የነሱንም ትክክል ነው አሉ። ኡበይ ብኑ ከዓብ ልብ በሉ ወጣቶች፣ ልክ እንዲህ ሲሉ በጃሂልያ ወቅት ያልነበረብኝን ጥርጣሬ እስልምና ውስጥ ጥርጣሬ ገባኛል። እንዴት የኔም ትክክል የነሱም እንዴት ትክክል ይሆናል? ልክ ረሱል የሸይጣን ውስዋሴ እንደከበበኝ ሲያውቁ ደረቴን ቸብ አደረጉ። መቱኝ ደረቴናል። ልክ ሲመቱኝ ፈፊቱ ዓረቃ ላብ ግጥም አረገኛል። ፈከአኒ አረ ላህ ፈረጋ አላህን ግልጥ ብሎ ማየው መሰለኛል። በአንድ ቸብታ የሸይጣንን ወሳዊስ ግንብ አመድ አደረኩት። ረሱል ለቀቀኛል። ከዛም ያ ኡበይ ያሉ አንተ ኡበይ ጌታዬ እኮ አላህ ቁርአንን በአንድ አቀራር ቅራ ብሎ ትእዛዝ አመጣብኝ። ጌታዬ ያሉ ጌታዬ ኡመቶች ደካማ ናቸው፣ ሌላም አቀራር ይጨምራቸዋል። እሺ በሁለት ሐርፍ ቅራ አለኝ። ጌታዬ ኡመቴ ደካማ ናቸው፣ ሌላም ይጨመራቸው። ጥያቄያቸው እንደማይቆም አዛኙ ጌታ ያውቃል። ያ ሙሐመድ በቃ ኡመቶችህን በሰባት አይነት አቀራር እንዲቀሩ ፈቅጃለሁ አለ። ጭንቀት ለኡማው። አላሁ ስብሓነሁ ወተዓላ ይሄን ሲመላለሱት ለነቢዩ ዓለይሂ ሰላቱ ወሰላም አንድ ሽልማት ላከላቸው። አንተ ሙሐመድ ለኡመቶችህ አዝነህ አይደለ ሶስቴ የተመላለስከኝ? አዎ ሶስት እስቲጃባው ማልመልሰው ዱዓ ሰጥቻለሁ አላቸው። ለዚህ እዝነትህ ሶስት ዱዓ ሰጥቻለሁ፣ ጠይቅ አልመልስም አላቸው። ረሱል የታደረጉት ይህን ዱዓ ኡበይን ገረና ጀዓልቱል ኡላ ሊኡመቲ ያሉ የመጀመሪያውን ዱዓ የተሰጣቸውን ሽልማት ለኡማ ያደረኩት አሉ፣ ለኔና ላንተ። ሁለተኛውን የታደረጉት ወጀዓልቱ ታኒያ ሊኡመቲ ያሉ ሁለተኛውን ለኡማዎች ያደረኩት። ያ ዱዓ ስላለፈ ነው በቲክቶኩ ዘመን እኔ እናንተ አዳራሽ ዛሬ ሞልተን ያለን። በከባዱ የፈተና ወቅት ስለ ረሱሉ ለማውራት የተሰበሰብነው ያ ዱዓ አልፏል። ለኔና ላንተ የሂዳያው በር ተከፍቷል በዛ ዱዓ። ሁለተኛውን ለኡመቶች ያደረኩት። ሶስተኛውን ይሁን ለራሳቸው ያስቀሩት ኡበይን ገረን ፈጀዓልቱ እደኸርቱ الثالثة ሊኡመቲ ሶስተኛዋን ደግሞ የውመል ቂያማ ኡመቶቼ በጣም የሚፈልጉበት ወቅት አለ። ሐታ الخليل ኢብራሂም እንኳን እኔን የሚከጅልበት ወቅት አለ ሸፋዓ እንደሆነው ሊያን ያስቀመጥኳት አሉ ሰለላሁ ዐለይሂ ወሰለም። اللهم صل وسلم على نبينا የኛ ሙሐባ ተደምሮ ሚዛን ላይ የረሱሉ ሙሐባ አንድ ሚዛን ላይ ቢቀመጥ የእርሳቸው ሚዛን ይደፋል። ግን እንጥራለን፣ እንሞክራለን፣ እንጓጓለን፣ ልጆቻችን በሳቸው እንሰይማለን። ኑኪኑ መሐበተን ለነቢ ዓለይሂ ሰላቱ ወሰላም ሲራቸው ጋር እንኖራለን። ሱናቸው ጋር ተራመድ ካሉን ቦታ አንራመድም። ተንቀሳቀስ ሲሉን ብቻ እንንቀሳቀሳለን። የመጀመሪያው ምንድነው? የመጀመሪያው ክንፍ በአንድ ድምፅ ንገሩ፣ ለነብዩ ያለን መሐባ። ሁለተኛው ኢትባዑ ፈለጋቸውን መከተል። መሐባችንን በስሜት አንገልጸው፣ ፈለጋቸውን በመከተል ሱናቸው ላይ በመቆም። ከዛሬ ከምናወሳው ሱናቸው ውስጥ ሐጀተል ወዳዕ ላይ የስንብቱ ጥሪ ላይ አደራ ያሉን አንድ ሁለት ሱናዎች አሉ። ፈለጋቸዋል ሐጀተል ወዳዕ ላይ ነቢዩ ዓለይሂ ሰላቱ ወሰላም ሰሉ ዐላ ረሱሊላህ ሰሉ ዐላ ኸይሪ ኸልቂላህ ከኋላ ሰሉ ዐላ ረሱሊላህ ቪአይፒ ሶላዋት ይላል እኮ ሰሉ ዐላ ረሱሊላህ። ነቢዩ ዓለይሂ ሰላቱ ወሰላም የመሰናበቻው ሐጃቸው ላይ ንግግራቸውን አስተምሮቶቻቸውን ያሳረጉበት አደራቸው ላይ አንዱ ከምንከተለው ፈለጋቸው ውስጥ እሱ ነው። አዩሃናስ አሉ፣ እናንተ ሰዎች ሆይ አላ አዋጅ ኢነ ረበኩም ዋሂድ
የናንተ ጌታ አላህ አንድ ነው እንዳታጋሩበት። ወኢነ አባኩም ዋሂድ አባታችሁ አደምም አንድ ነው፣ ከአንድ አባት ነው የተመዘዛችሁት። ላ ፈድለ ሊዓረቢይን ዓላ ዓጀሚይን ወላ ሊዓጀሚይን ዓላ ዓረቢይ። ለአንድ ዓረብ እኮ ዓረቦቹ እንዳይኮሩ ነው። እዛ ማዕድ ላይ ብዙዎቹ እነሱ ናቸው፣ ከሌላው እንበልጣለን፣ ነቢዩ እኮ ከኛ ናቸው ብለው እንዳይኮሩ እቅጩን ነገሯቸው። ለአንድ ዓረብ ካልሆነው ብልጫ የለውም። ዓረብ ያልሆነም በዓረብ ላይ ብልጫ የለውም። ወላ አስወድ አለ አሕመር ጥቁር ከነጩ ነጩ ከጥቁሩ አይበልጥም አሉ። መስፈርቱ አንድ ብቻ ነው፣ ኢላ ቢተቅዋ አላህም በመፍራት ቢሆን እንጂ። እቺ ንግግር እቺ አደራ አገራችን ውስጥ ያለን ስንክሳር፣ ዓለማችን ውስጥ ያለን ችግር በአንድ የሚፈታ ነበር። አንዱ ብሔር ከአንዱ አይበልጥም፣ አንዱ ዘር ከአንዱ በላይ አይደለም፣ አንዱ ከለር ከሌላው ብልጫ የለው። ብልጫ ያለው አላህን በመፍራት ውስጥ ነው። ትልቅነት ያለው አላህን ላይ ባለን ጥንቃቄ ውስጥ ብቻ ነው። ይህ ነቢዩ አለይሂ ሰላቱ ወሰላም ለ23 ዓመት አስተምረው መልእክታቸውን ሲያሳርጉ ማህተማቸው ነው። የሐጀተል ወዳ ወሲያዎች፣ አደራዎች የመልእክታቸው ማሳረጊያ ማህተም ነው። የሰው ልጅ እኩል ነው። አናሱ ምን አደም አሉ። የሰው ልጆች ከአደም ናቸው። ወአደሙ ሚን ቱራብ አደም ደግሞ ከአፈር፣ አፈር ካንዱ አፈር አይበልጥ። የምንቀዳደመው ለአላህ ባለን ጥንቃቄ ባዝነው ብቃት ኳሊቲ ነው። አመራር ምን መርጠው በዘሩ በመዝሃቡ አይደለም፣ በተቅዋው በብቃቱ ነው ወደፊት ምናመጣ። ይህ አባባልም ነው ተሽጦ የመጣውን ቢላልን ረሱሉ ኢማም እሱም ሙአዚን ያደረገው። ሙአዚንነት የቢላል ሚና በነገራችን ላይ አዛን ማድረግ ብቻ አይደለም፣ መልእክቶችን ማስተላለፍ ማስተጋባት ትልቅ ድርሻ ነበረው ቢላል። በዘመናችን ቋንቋ የህዝብ ግንኙነት ኃላፊ ነበር፣ ኮሚኒኬሽን ሚኒስትር ነበር ቢላል የመልእክተኛው አለይሂ ሰላቱ ወሰላም። ይሄ አባባል ነው ቢላልን ከጎናቸው ያሰለፈው። ይሄ አባባል ነው ረሱል ከፊት ሲያሰግዱ አወል ሶፍ እንዲቆም ቢላልን ያደረገ። ይህ መርህ ኢትዮጵያችን ላይ ስታመጣው ትርጉም አለው፣ ዓለማችን ላይ ስታመጣው መፍትሄ አለ። አንዱ ያንዱ ባሪያ አይደለም፣ አንዱ ካንዱ አይበልጥም፣ ለአላህ ባለው ጥንቃቄ ቢሆን እንጂ። መልእክተኛው አለይሂ ሰላቱ ወሰላም ይህን አስተማሩ፣ ሰሃቦቹ ዘንድ ሰረጸ። ለዛ ነው ሰይድና ዑመር ቢላልን ሲያየው ቢላል ሰይድ አቡበክር ይላል። አቡበክር ስዲቅ ነው ቢላልን ገዝቶ ነፃ ያወጣው። አቡበክር ይላል። አቡበክር ሰይዱና፣ አቡበክር እኮ የኛ ኃላፊያችን ነው፣ መሪያችን ነው፣ አይነታችን ነው። ፈአዕተከ ሰይደና፣ አይነታችንን ቢላልን ነፃ አወጣልን ይላል። ቢላል ረዲየላሁ ተዓላ አንሁ ሰይድ ነበር፣ ትልቅ ሰው ነበር፣ የተከበረ ነበር። ስሙን አሁን ድረስ ድርጅቶቻችንን ቢላል የምንለው እስልምና የሰጠው ግርማ ነው። ከነቢዩ አለይሂ ሰላቱ ወሰላም ወሲያዎች ውስጥ የሐጀተል ወዳ ማህተሞች ውስጥ የምንበላለጠው ለአላህ ባለን ቀረቤታ ብቻ። በከለር በብሔር እኛን አይመጥነንም። ፖለቲከኞቹ የራሳቸው ሜዳ ላይ ይጫወቱ፣ መስጂዳችን ላይ መጥቶ ተጽዕኖ እንዲፈጥር አንፈቅድለት። እንደምታውቁት በታሪክ አምድ ሰይድና ዑመር አሚረል ሙእሚኒን የዓለምን 1/3 በሚያስተዳድሩበት ወቅት ግብፅን ከፍተው ገቡ። በግብፅ ላይ ኃላፊ እንዲሆኑ አምር ብኑ ልዓስን መሪ ያደረጓቸው። ታዲያ እንዴ የአምር ብኑ ልዓስ ልጅና ግብፃውያን ቂብጥ የሚሏቸዋል፣ ክርስቲያን ግብፃውያን ከሱ ልጅ ጋር ፈረሱ ድድር ይሯሯጣሉ። ሲሯሯጡ የአባቱን ስልጣን ተመክቶ የአምር ብኑ ልዓስ ልጅ መታው ያን ክርስቲያን ግብፃዊ። አባትየው የዑመርን ፍትሃዊነት የእስልምናን ፍትሃዊነት ያውቅ ነበር።
ልጁን ይዞ ወደ ዑመር አቀና፣ ወደ መዲና መጣ። አቤቱታ አቀረበ። ያንተ ኃላፊ ልጁ እኮ ደበደበኝ። የማን? የዓምር ብኑ ልዓስ ልጅ። ሰይድና ዑመር ደብዳቤ ላኩ ለዓምር ብኑ ልዓስ፣ ልጅህን ይዘህ መዲና አክተም አሉት። አባት ደነገጠ። ልጁን ጠራው። ምን ሰርተሃል? ዑመር እኮ ይዘውን አለኝ አለ። አባቴ ማቀው ነገር የለኝም። ዑመር ፊት መጣው፣ ተሰየሙ። ሰይድና ዑመር ዱላ ነሱና ለዛ ግብፃዊ ክርስቲያን ምታው አሉት። የዓምር ብኑ ልዓስ ልጅ እስኪ ጠግብ ደበደበው። በደም ቅጥቅጥ አርጎ መታው። ጠገብ ካሉት አዋል ዓምር ብኑ ልዓስንም የሳቸውን መሪ እንድትመታው ሁሉ ፈልጋለዋል። ልጅህ ይሄን ክርስቲያን የደበደበው ያንተ ልጅ ነይ ብሎ ባንተ ስልጣን ተመክቶ ነው። አንዲትን ቃል ተናገሩ። መታ استعبدتم الناس وقد ولدتهم امهاتهم احرارا። ሰዎችን ከመቼ ወዲህ ነው ባሪያ ማድረግ የጀመራችሁት? እናታቸው ነፃ አድርጋ ወልዳቸው ይያል። የሰው ልጅ ነፃ ሆኖ ነው የተወለደ። ይሄን ነፃነቱን እስልምና አውጇል። ረሱልም በመጨረሻ ስንብታቸው ላይ አትመውት። የምንበላለጠው በተቅዋ ከፍታችን በቀለማችን በብሔራችን አይደለም፣ ለአላህ ባለን ጥንቃቄ። ሁለተኛው ክንፍ ይሄ ነው። ፈለጋቸው፣ ሱናቸው፣ ሰርጋችን በነሱ ሱና፣ ለቅሷችን በሳቸው ፈለግ፣ አኗኗራችን፣ ልጅ አስተዳደጋችን፣ የትዳር መሰራረታችን እስተውሱ بالنساء خيرا የተባለው ፈለጋቸው ሁለተኛው ክንፋችን። ሰዎች ልጆች ጋር ያለን መስተጋብር፣ ማህበረሰቡ ጋር ያለን አኗኗር ሁለተኛው ክንፋችን እሱ። ተቀብለናል፣ አደራቸውን ወሲያቸውን ወስደናል። የምንበላለጠው በተቅዋ እንጂ በቀለም በብሔር አይደለም። አላህ ፈለጋቸው የምንከተል ያርገን። ታዲያ አንድ ማሳረጊያ አለ፣ አንድ የቤት ስራ አብራችሁኝ ትተገብሩታላችሁ ኢንሻአላህ። ወደ 10,000 ሰው እዚህ ውስጥ አለ። ሰለዋት በማለት በ10 እናበዛዋለን፣ 10 እንላለን። اللهم صل وسلم وبارك على نبينا محمد። አብራችሁ ይበሉ። اللهم صل وسلم وبارك على نبينا محمد። اللهم صل وسلم وبارك على نبينا محمد። አልተሰማኝም። اللهم صل وسلم وبارك على نبينا محمد። اللهم صل وسلم وبارك على نبينا محمد. 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 اللهم صل وسلم وبارك على نبينا محمد። ስንት ያለ 10 ስንት ሰው አለ? 10,000 በ10 ምቱት ስንት ሰለዋት አለ? 100,000 በአንድ አዳራሽ ውስጥ የኢትዮጵያ ሌጋሲያችን ነው። አመሰግናለሁ።